ፈልጌ አገኛታለሁ እዚህ ስለበዛችሁ ስላልበዛችሁ አይደለም ወንድም ይኸውልህ እዚህ ጋር ታያለ በዚህ ወጋግቼ ነው ሞስ ይሄ እርግማን ከ15 ወር በኋላ ይወለዳል ልጅ አይደለም እና ምንድን ጥቁር ዶሮ እንሰራለን አለው እሺ እንደዚህ ምን የምቀር እንዳይመስል ምን ታርግ የሰው ቤት ውስጥ ትመጣለች አሁን ላይ በጣም አንድ ከባድ አሳሳቢ አስደንጋጭ ነገር አንዲት ግለሰብ ጥቁር ዶሮ እንደዚህ ነው ያንተርጉት ተደብቄ ስለኖርኩ አንተ ራሱ ይኸውልህ ተረጋጋ ይሄ ስለት ነው አዎ ገና ብዙ የምትከፍለው ዋጋ አለ ብዙ የምን ዋጋ ጤነኛ አይደለም እንዴ ሰውዬ ነገር ምንድነው እነሱ ወፍጮ ቤት አላቸው ይኸውልኝም ማንም አይጠገኝም እያቻል ነበር አይ የሆነ ሰው እንዳለኩ ነግሬ ነበር ምንድነው የደበቅሽለት ልቀቀኝ ይገላሉ ምን አርጋን ስትንሾካሽ ኪኮሻምቺሽ ሊወጋኝ ነበር ጭራሽ 5 ቀን ሙሉ ተሞቺ ተኖሪ የታቃል ከባሉ ውስጥ እያወጡ የሆነ ነገር መርጨችን ቀይ ነገር ነው ይዛን ጊዜ ዶሮ ነበር ይዘገቡት አሁን ወፍጮ ቤት አርደው በቃርገው ወፍጮቹ ላይ ሲሮጩ ለምን ወደኔ ቀረብክ ታውቂያለሽ ለምን ይሁሉ ነገር እንደተፈጠረ ማለት ወፍጮ ቤቱ የማን ነው ንብረትነቱ ወፍጮ ቤት ማንን ምንድነው ያርካለው አንተ ራሱ ማለት ፌቨን የት ነው ፌቨን ምን ታርግ የሰው ቤት ውስጥ ትመጣለች ጀመር የሰው ቤት ውስጥ ማን ያለው ማን ፈቅዶ ነው የገባው ገባው እንደምን እሷን ፈልጌ ነው የመጣሁት የት ናት ማን አንተ እኮ ንገረኝ ማንነትን ንገረኝ ስለምን ፌቨን ነው ፌቨን የምትባል ሴት የለችም እኔ ፌቨን ፍቅረኛ ነኝ ምን ፌቨን ፍቅረኛ ነኝ እኮ ታዲያ እንዴት እዚህ ትመጣለች እሷ የት ናት እሱ ብቻ ተናገር ምን ያረጋችሁ ነበር ሰማኛለህ ምን ያረጋችሁ ምን እንዴት ልታርቻልክ እዚህ እንዳለች ፌቨን እሱ ምን ጨነቀ ፌቨን እዚህ ተረጋጉ ችግር የለም ፌቨን እዚህ እንዳለች እንዴት ታውቻለህ እንዴት ፈልጌና አስፈልጌ እንደመጣው ነው የማውቀው እኮ ስንት 5 ቀን ሙሉ ጠፍታ እዚህ መኖሯ እንዴት ታውቻለህ ጠፍታለች ተብሎ በፖሊስ አስፈልጌ በስንት መከራ ነው የመጣሁት እዚህ የት ናት እሷ ፍቅረኛ ነው እርግጠኛ ነኝ አዎ ይኸውልህ ፍቅረኛ እንደሌላት ነው የማውቀው ምንም ጓደኛ ቤተሰብም እንደሌላት ነው የማውቀው እኔ የማውቀው እሱ ናት የት ናት ይኸውልህ እኔ አሁን በዚህ ሁኔታ ፌቨን ላሳይህ አልችልም ፌቨን ማለት እኔ የአክስቴ ልጅ ነች ዘመድ ነው የአክስት ልጅ ነው እኔ ስለምን አክስት ልጅ ነው የምታወራው ሰውዬ ልቀቀኝ ያማል እንዴ ምን አርጋችሁ ልቀቀኝ እንጂ ያማል እንዴ ምንድነው ያረጋግናት ምንድነው ሁሉ ካሜራ ምናምን ምንድነው ሁሉ ምንድነው ጤነኛ አይደለም እንዴ ሰውዬ ነገር ምንድነው ልቀቀኝ ይገላሉ ምን አርጋን ምን ያረኳት ነገር የለም ያው ሰውዬ ተረጋጋ ብያለሁ ምንድነው ምረጋጋ ምን መረጃ እንዳትወስዱ ችግር የለውም ተናዱ ነው ምንድነው ተረጋጋ ምን ያረኳት ነገር የለም አልኩህ አንዴ ምንድነው ተናገር የኃይል እርምጃ እንድንወስድ አገፋፋኝ አይ ብሎ ነገር የለም ምንድነው ምን እየሰራችሁ ነው እናንተ ምን በለት ተናገረው ምን እያረጋችሁ ምንም ያረጋግናት ነገር የለም አልኩህ አይደል አሁን መስማ ከሆነ ስማ እዚህ ጋር የኃይል እርምጃ ስለወሰድክ እኔን ለማንታት በሞከረው ምናምን ይታያል አይደል ከካሜራ ጀርባ ያሉ ሰዎች ምንድናቸው እነሱ እኔ ምን እያረጋችሁ እኔም ላንተ አላስብ ገባ እዚህ ጋር በቃ ፌቨን የአክስቴ ልጅ ነች እኔን ጥያቄ መታ ነው እዚህ ቤት የምን አክስት ልጅ ነው ምንም የነገረች ነገር የለም አክስት ልጅ አላትነግር ትችላለች በቃ ተደዋወለች የሆነ በቃ ነገር ተፈጠረ እዚህ መጣች በቃ እኔን ምን ሆና ነው ገባ የአክስቷ ልጅ ጥያቄ መጣች እዚህ ምንም አልሆነችም በቃ ደህና ነች አሳይሃለሁ እኔ ጋር ነው ያለችው 5 ቀን ሙሉ እንደዚህ ይጠየቃል ምን አርጋችሁ ጤነኛ አይደለም ያማል እንዴ አለ ተረጋጋ ብያለሁ ተረጋጋ ነው ቁጭ አልረጋጋም ተናገረው ፌቨን ነው የምፈልገው አይደል አሳይሃለሁ አልኩህ በቃ ግን ተረጋጋ ነው ቁጭ ነው ተረጋጋ ቁጭ በቃ ሌላ ወሬ አልፈልግም ዝም ስላልን ነው እስካሁን አይ እንደዚህ ብሎ ነገር ፍቅረኛዋ ነኝ ስላልክ ሰማይ ፍቅረኛዋ ነኝ ስላልክ ነው ተረጋግቼ እያወራህ ያለሁት እኮ ፌቨን አለች ያለችበት ቦታ ወስደሃለሁ እኛ አጋቶች ምናምን አይደለም ቶሎ እኮ ተረጋጋ በቃ ራስን አረጋጋ በእንደዚህ አይነት ሁኔታ እሷ እንድታይ አልፈቅድልህም ገባህ አይደለ እሷ እንድታይ የምፈቅድልህ ተረጋግተህ ራስን ካረጋጋህ በኋላ ነው ይዤ የምሄደው ተረጋግቻለሁ ችግር የለውም መሄድ እንችላለን ተረጋጋ ምንም ነገር ለማድረግ ትሞክር ግን ይኸውልህ የኃይል እርምጃ እንወስዳለን እሷ የሆነችው ነገር ካለ እሱ እናያለን አለበለዚያ ግን ቶሎ እንትን ባሳይኝ ሰውዬ እዚህ ጋር እንድታስፈራራኝ ምን አለ ላስወጣህ እችላለሁ ከፈለኩኝ ይኸውልህ ተረጋጋ ምን አርጋችኋት ነው የምደነግጠው ምን ሆና ነው ምንም የሆነችው ነገር የለም በቃ እኔ ጋር መታ ነው ትንሽ አመም ስላረጋት ተኝታ ነው ጋደም ብላ ነው ምንድነው ያመማት ደህና ነች ይኸውልህ ወንድሜ ከፍቅረኛዋ ነኝ ብለሃል አይደለ እኔ ደግሞ ቤተሰብ ነኝ አንተ ምናልባት አሁን ፍቅረኛዋ አላቅም እውነታው ፍቅረኛዋ አሁን አቱን አላቅም እኔ አያገባኝም ስለምን አሁን አሳዩኝ ሲጀመር ብዙ ናችሁ እዚህ ቤት የሚደረግ ነገር አላቅም ምንድነው ፖሊስ ነው ነገር እዚህ ጓደኞቼ ናቸው እዚህ ጋር ያሉት ጓደኞቼ ናቸው እኔ ጋዜጠኛ ነኝ እዚህ የላከችኝ ልጅ ሲጀመር ነግራኛለች በጣም ብዙ አደገኞች ሰዎች ናቸው ብላኛለች ኦኬ ገባኝ አሁን የላከች ልጅ ማለት ሰራተኛዋ ማለት ነች እኔ አላቅም እንደሆነች
ኮንሰራተኛዋ ነች ልታገኛት የምትችለው ደግሞ እስር ቤት ነው ምክንያቱም ወንጀለኛ ስለሆነች ታስራለች እኔ ነኝ ያሳሰርኳት ለምን በቃ ወንጀለኛ ነች ትልቅ ወንጀሎች ሰርታ እኔ ነኝ አሁን ያሳሰርኳት ምንም አያገባኝም ግን ትሰማለህ እስካሁን ሲጀምር ማለት ነው ታግሻለሁ አለበለዚያ አሁን ማረጎ ነገር አድርጌ እሷ የት እንዳለች ፈልጌ አገኛታለሁ እዚህ ስለበዛችሁ ስላልበዛችሁ አይደለም ወንድም ይኸውልህ እዚህ ጋር ታያለህ በዚህ ወጋግቼ ነው ነው የት ናት ስህተት ልፈጽም ነው ምንም ስህተት የለም የት ናት ልፈጽም ነው ይኸውልህ ተናገር እኔ ላይ ምንም ነገር አድርገህ ፌቨንን ለማግኘት አትሞክር ይኸውልህ የት ናት ሲጀመር መጀመሪያም ጠጥረን ፍቅረኛ ምናምን ብላ አውቀህ ነው የገባው አንተ ራሱ ይኸውልህ ተረጋጋ ይሄ ስለት ነው አዎ እኮ ይኸውልህ ፖሊስ ናት ሲጀምር ልቀቀኝ ልቀቀኝ የት ነው በሉት ታባ ይበቃ በእንደዚህ መልኩ ፌቨን እናገኛታለሁ ብለህ ነው ከማን ጋር ጉዳይ እንደጀመርክ አልገባህም ነበር ሰማ በእንደዚህ መልኩ ፌቨን እናገኛታለሁ ብለህ እንዳታስብ ሲጀመር መጀመሪያ ማውቃ ነው ፍቅረኛዋ ነኝ ምናምን ብለህ የመጣው ምንድነው ጉዳይ ማነህ ምንድነው ጉዳይ ነገርኩህ እኮ ፍቅረኛዋ ነኝ አልኩህ ፍቅረኛዋን ተነስ ፍቅረኛዋ ና ፍቅረኛዋ ና ነይ ፍቅረኛዋ ና ፌቨን ታውቂዋለሽ ሰውዬ ዝር ነው ታውቂዋለሽ ታውቂዋለሽ ፌቨን ናርጋን ታውቂዋለሽ ቁጭ እዚህ ጋር ማን ነው ፍቅረኛ የነበርኩት ልጅ መጀመሪያ ሰው የለኝም ምናምን ስትይ አልነበር እንዴ ሰው የለኝም ማንም አይጠገኝም እያልሽ አልነበር እንዴ የሆነ ሰው እንዳለ እኮ ነግሬኝ ነበር እንዴት መጣ እንዴት ሊመጣ ቻለ ያቺ ነቻ ጠቁመው ድረስ የመጣው በፖሊስ እያስፈለገሽ ነበር ለ5 ቀን ያህል አይደል እኛ ጋር ከረምሽ ሁሉ ነገር ለምን 5 ቀን ሙሉ ስትጠፊ ምን ላድርግ 5 ቀን በራሴ መጣን ነበር እንዴ በፖሊስ አስፈልጎሽ ነው እሷ ድረስ ሄደው በመጨረሻ ጊዜ ስልክ ልውውጥ ያደረግሽው በእሷ ጋር ነበረ በእሷ ስልክ ተገኝቶ እዚህ ድረስ የመጣው ደብደበኛን እኔ መታታ ነው የደበደብነው ሊወጋኝ ነበር ጭራሽ 5 ቀን ሙሉ ተሞቺ ትኖሪ የታቃሉ እንዴት ፈልግ ያስፈልግሽ እንደበጠው ምን ማለት ነው ይሁን ነገር ለምን አስፈለገ እኔ በራሴ እመጣለሁ አልኩም ነበር ድንገት ስትጠፊ ምን ነው አስፈልገኝ እኔ ስመጣ ራሴ እነግርሃለሁ በቃ ድንገት በጠፋብ እንኳን እንዳትፈልገኝ አላልኩም እና እንደዚህ ይጠፋል ይኸውልህ ስማ እኔ ያክስቷ ልጅ ነኝ ግሩም እባላለሁ ገባህ አይደል እኔ ጋር ነው የመጣችው በቃ ትንሽ ህመም ነገር አጋጥሟት ነው እዚህ ድረስ የመጣችው ስለዚህ አሁን ለትንሽ ቀን በቃ ይሻላት ከዛ በኋላ መወሰድ ያለበት ነገር ይወሰዳል ምን ሆነ ነው በቃ ትንሽ ህመም ነገር አጋጥሟት ነው እኔ ግሩም እባላለሁ ያክስቷ ልጅ ነኝ እሺ ገባህ ምንም የሚያሳስብ ነገር የለም ደህና ነኝ ምንም አልሆንኩም ምን ተፈጥሮ ምንም የተፈጠረ ነገር አልነገርሽኝም እኮ እንደዚህ ያክስት ልጅ ምናምን እንዳለሽ አዎ እረስቼ ይሆናል ይኸውልህ ግሩም ነው ያልከኝ ምን ነው ታውቀዋለህ ታውቀኛለህ እንዴ ምንድነው እየሆነ ያለው ምንድነው እየሆንክ ያለው ፍቅረኛሽ ጤነኛ አይደለም እንዴ ምንድነው እየሳቀ የሚያለቅሰው ያያችሁበት ነገር አለ እንዴ ምንድነው የሆነው ምንድነው የሆንከው ምንድነው የሚያስለቅስ የሚያስቅ ምንድነው አይ ግሩም ምንድነው አንተ ነው እንደዚህ ለዚህ ብለሽ ነው እንደዚህ ይሁን ሁሉ ነገር ይሆንሽ ምን ማለት ነው ምንድነው ያወራክ ያለው አይ ማላቅ እንዳይመስልሽ አንተም ብዙ ማታውቀው ነገር አለ
ታውቀኛለህ እኔን ከዚህ በፊት? እኔ አንተ አታውቀኝም፣ ግን እኔ ሰምቻለሁ በደንብ እሷ በምታደርገው ነገሮች ውስጥ ታውቂያለሁ። አልገባኝም። ይኸውልህ እሷ አሁን እንደዚህ ታማ ምናምን እንትን የሆነችው እንደዚህ የዋ እየተጫወተች ነው። አሁን እሷ መሞት አይቀርም። ቆይ ቅድም ፍቅረኛዋ ነኝ ምናምን ብለህ እኔን ለመምታት ጭራሽ እኔን እስከመውጋት ደረጃ ድረስ አሁን ደግሞ መሞት አይቀርም ታማ ነው የውሃ መስላ። አዎ ብዙ ነገር አለ። ጤነኛ ነው የአእምሮ እክል ምናምን አለበት እንደ ፍቅረኛሽ? ብዙ ነገር አለ። አሁን እንደዚህ ታመምኩ ምናምን ያልሽ ስለስራስ የምታወራው ነገር ታውቀዋለህ? ገና መጀመሪያሽ ነው። ገና ብዙ ነገር ትሆኛለሽ። አንተ ስራተስ ገና ብዙ ነገር አለ። ምን ሰራ ነው የመጣው? ታሳምመኝ ነው ወይስ ታሳብደኝ ነው? አሁን ነው የታወቀኝ የተገለጸልኝ። ምንድን ነው የምታወራው? ችግር እየገባኝ ነው። ገና ይኸውልህ እኔ አንቺ ስልክ ስታወሪ ስትንሾካሾኪ ምን ስትይ ብዙ ነገር ሰምቻለሁ አውቃለሁ። ምን የምታውቀው ነገር የለም። ስምራት ቀባው አንቺ ራሱ የማታውቂው ነገር አለ። እኔ እዚህ አንቺን ይሄን ቤተሰብ እናንተን ያንቺን ቤተሰብ የተቀላቀልኩት የራሴ ተልእኮ አለ። የራሴ የማውቀው ነገር አለ። አንተ የማታውቀው ነገር አለ። ምንድነው የምትለው? አልገባኝም። ይኸውልህ እኔ እሷ ለይቶልህን አይደል? በቃ ይኸውልህ መጀመሪያም ጀምሮ ነበር እና በቃ ቆይ ዘንድ ቆይ ጤነኛ አይደለም? ቆይ ላስረዳ። ጤነኛ አይደለም ነው ያልሽኝ ያለሽ? መጀመሪያም ትንሽ ነገር ያደርገው ነበር። እኔ እኮ አይደለም ስለሷ መጥፎ ነገር የምታወራው መጥፎ ነገር የምትመኘው መጀመሪያ ካልገደልኩ እሷን አሳዩኝ ምናምን እያልክ ነበር አይደል? እንዴ እስክንደበድብ ደረጃ የደረስከው እኮ በሷ የተነሳ ነው አይደል? አሁን ደግሞ እዚህ ጋር መጥተህ ልትሞች ነው መጥፎ ነች እንደዚህ ነች የምትለው ምንድነው? ገና እንደዚህ ገና እኔ እሷ ቤተሰብ እሷ ጋር ስጠጋት የምታደርገውን የሚያደርጉትን በእሷ ቤተሰብ የሚደረገውን ነገር ሁሉ አውቃለሁ። ለራስህ ጥቅም ብለን ነበር የምመጣው። ለራሴ ጥቅም አይደለም ያንቺን ጥቅም ለማስተው ነበር ብዙ ነገር። እሷን እኔ የማውቃት ድሮ እዚህ ሳንመጣ በፊት ነው። ድሮ ነው ማለት እናንተ የምታውቁት አንተ ማታውቀው ነገር አለ። ምንድነው የማላውቀው? ስለምን ጉዳይ? እዛ ቅድም እስር ቤት አለች ያልከኝ ልጅ አለች። እሷ ናት ብዙ ነገር ነግረኝ የመጣሁት። አሁን ብዙ ነገር አድርጋ እሷ እዚህ አልጋ የሞት አልጋው ላይ ሆና ይቅርታ ጠይቃ ከደሙ ንጹህ ልትሆን ነው ሰው። ከዛ አንተ ይቅርታ ልታረግልህ። ስለምን ነው የምታውቀው? ስለ ሁሉም ጉዳይ ታውቃለህ? ይኸውልህ ጻፉልኝ ልንገር። አሁን ያዘጋጀችው መርዝ ነበር አንተ ምንድነው የምታወራው? የምን መርዝ? ቤት ከስንት ነገር ተዘጋጅቶ ቁጭ ያለ መርዝ ነበር። ምንድነው የምታወራው? አንቺ ልትገኝ ማሰበሽ ነበር? መርዝ አግኝቼ ነው እኔ የራሷ ምግብ ላይ ጨምሬባት የመጣሁት። የምን መርዝ ነው የምታወራው? ተረጋጊ። እነቱ ሲታወቅ በመርዝ ልትገኝ ነበር ሀሳብሽ? አይደለም ተሳስቶ ነው። ምንድነው ያገኘሁት ታዲያ? ስትንሾካሽ ፒኮ ሸምችሻለሁ። ውሸቱን ነው። ለምንድን ነው የምትዋሸው? ንገሪ ሁሉንም ነገር። በመርዝ ልትገኝ ያስብሽ ነበር? እዚህ ልትሞቺ ነው ብሎ የሚያዝን ሰው የውሸት መረጃ ይዘህ መጥተህ ከሱ ጋር ታጣልፍ ይፈልጋል። ንገሪ። ታማለች ምንም አታመጣም ምናምን ብለና አይደል? እኔ ሁሉም ነገር አውቃለሁ። አሁን ጓደኛሽ ጨምርልኝ ነው ማረጋገጫ ይዤ እንደዚህ ማወራው። ጉድ ደብቄ ስለኖርኩ ነው። ምንድን ነው እሱ ጉድ? ምንድን ነው የደበቅሽለት? ተው፣ ይሄን እነሱ የምናውቀው ጉዳይ ነው። አንተ ተናገር። ምንም እናገረው? ወይ አንቺ ያምሻል። ተረጋጊ። ታወጣ ነው እንደዚህ የምትሆኚ? ናኑጣ ከዚህና ናጣ እንትን በሉ ኑ አንዴ ተረጋጊና ተኛ። አንቺ ቆይ ረፍት አድርጊ። ሰማሽ? ይሄ ቀረሽ ነግረዋለሁ። ዝም በል እንሰራለን አለው። እሺ እንደዚህ ምን የምቀር እንዳይመስል እናንተ እንትን በሉ። ወይኔ አይዞሽ ያዙ ቁጭ በል ሰው ተቀበል ነው። አሁን ስለ ፌቨን የምታውቀውን ነገር ጠቅላላ ትነግረኛለህ። አንድም ውሸት ነገር መስማት አልፈልግም።
አይታት አይደል ጓደኛዋ የታሰረችው ሰራተኛዋ እንደሷ መሆን የማትፈልግ ከሆነ እያንዳንዱ ነገር ትነግረኛለህ። እኔ ፖሊሶቹ ራሱ አናግራቸዋለሁ እንዴት እንደፈቀዱልህ አላውቅም። እሱን ጉዳይ በጥልቀት እናየዋለን። ንገረኝ። ይኸውልህ ፌቨንን ማውቃት ድሮ አንድ ላይ አድገናል። ረጅም ጊዜ አውቃታለሁ እና የሷ ቤተሰቦች ለእኔ ስለ እሷ ቤተሰቦች የማውቀው ሕፃን እያለሁ ነው። እነሱ ማደጎ ወስደው ያሳድጉኝ ነበር። ቤተሰቦቼም በሆነ ምክንያት አጥቼ ነበር። እኔም እነዚህኛውን ቤተሰቦቼን ብቻ ነው የማውቀው እና በጣም ብዙ ስቃይ ደርሰውብኛል። በጣም ከእነሱ ስላልተፈጠርኩ ነው መሰለኝ በጣም ብዙ ስቃይ፣ ድብደባ፣ በደል አድርሰውብኛል ከምነግርህ በላይ እና እኔ የእሱ እንትን አልወጣልኝም እስካሁን። በጣም እስካሁን ድረስ ይቆረቁረኛል ውስጤ እና እሱን እንዴት እንዳድርጌ እንደማስመልስ እንደምበቀል እስካሁን ድረስ አስባለሁ። እስካሁን ድረስ ስለሚያመኝ ማለት ነው። እና ያኔ ሕፃን እያለሁ ሰራ ነበር። እነሱ ወፍጮ ቤት አላቸው፣ እዛ ያሰሩኝ ነበረ በልጅነት። አዎ። እሺ። እናም የልጅ ስራ ነው፣ በጣም ከአቅሜ በላይ የሆነ ስራ ነው የሚያሰሩኝ። የእነሱ ልጆችና ዘመዶች በስርዓቱ ትንሽ ስራ ሰርቶ ዝም ብለው ሲወጡ እኔ እንኳን ሳይከፈለኝ ነው ራሱ በጣም የሌለ ከባድ ስራ እስካሁን ራሱ ድረስ እንትን አለብኝ። በጣም ከባድ ስራ ነበር ሲሰራ የነበረው፣ ለህፃን የማይባል ስራ ማለት ነው። እና የሆነ ቀን እዛ በምሰራበት ጊዜ አምሽቼ እየሰራው እያለ ቤተሰቦቿ የሆነ ነገር ይዘው ሲገቡ አየኋቸው። ምን እንደሆነ አላወኩም፣ እነሱ አላዩም። ግን እንደዛ ይዘው በሚገቡበት ጊዜ እኔ ጥግ ላይ ነበርኩ እና እንትን ማድረግ ጀመሩ። ከባሊ ውስጥ እያወጡ የሆነ ነገር መርጨት ጀመሩ። ቀይ ነገር ነው የሚመስለው፣ ቀይ ነገር ነው። እሺ። እና ልክ እሱን የሚሰሩትን ሰርተው ብቻ ከወጡ በኋላ ጠጋ ብዬ አየሁት እና የሆነ ሽታ ነገር አለ። ምንድነው በመልበት ጊዜ የሆነ ደም ይመስላል። ለምን ደም እንደሆነ አላውቅም፣ ብቻ ደም እንደሆነ ያስታውቃል። ከዛ እሱን አይቼ ተደናግጬ ብቻ ወጣሁኝ እና እዚህ ቤትማ የሆነ ነገር እየተፈጠረ ነው ብዬ ወጣሁ። በዛ ሌሊት እየሮጥኩኝ ውጭ አደርኩ፣ እኔ በድንጋጤ ማለት ነው። ከዛ በኋላ ምንድነው ይሄ ነገር ብዬ መጠየቅ ጀመርኩ ራሴን። እንዳልጠይቃቸው ሌላ ነገር ያደርጉኛል። የማይሆን ነገር አየህ ተብዬ እና ቆይ እስኪ ብዬ አሁንም የሆነ ቀን ማታ የሆነ ነገር ይዘው ሲገቡ አያቸው ድጋሚ በሳምንቱ በምናምን። የዛን ጊዜ ዶሮ ነበር ይዘው የገቡት፣ ዶሮ። ከዛ እሱን ዶሮ እዛው መሀል ወፍጮ ቤቱ ላይ ያረዱትና ደሙን ቀድተው በባሊ ነገር አድርገው ወፍጮቹ ላይ ሲረጩ አያቸው። እና እኔ ለማን ነው የምናገረው? በጣም ደነገጥኩና ለማን ነው ብዬ የምናገረው? የሆነ ነገር መደረግ አለበት ብዬ ሳስብ እሷ ከፌቨን ጋር ነበር የምቀራረበው የነበረው። እሷ ለምን አልነግራትም ብዬ የሆነ ቀን ነገርኳት ሁሉም ነገር እና በመነገራት ጊዜ መጀመሪያ አላመነችኝም ነበር። እንዴት ስለ ቤተሰቦቼ እንደዚህ አይነት ነገር ትላለህ? ከዛ ግን ችግር የለውም ሁሉም ነገር አሳይሻለሁ ማስረጃ አለኝ ብዬ በቀጣዩ ሳምንት ድጋሚ ይዣት ሄድኩ። በዛው ቀን በሌሊት ወፍጮ ቤቱ ይዣት ገባሁ።
ተደብቀን የሆነ ቦታ ስናያቸው ያን ያረጉትን ነገር ድጋሚ ደገሙት። ዶሮ ይዘው ገብተው መሀል ወፍጮ ቤት አርደው በቃ አርገው ወፍጮቹ ላይ ሲረጩ ከዛ በኋላ እሷም ደንግጣ በቃ ይቅርታ ጠይቀኝ አምናለሁ ካሁን በኋላ እኔ ቤተሰቦቼ እንደዚህ አይነት ነገር እንደሚያደርጉ አላውቅም ነበር ብላኝ እነሱን እናጋልጣለን እንደዚህ አይነት ነገር ለምንድን ነው የሚሰራው ምንድን ነው የሚሰራው ብለን እናጋልጣለን ሁሉም ነገር እንደዛ ብላ ነግራኝ ወደዚህ መጣ ወደ አዲስ አበባ ማለት እንዴት እኔ አሁን ግራ የሚያጋባ ነገር ነው እየነገርክኝ ያለው ማለት ወፍጮ ቤቱ የማን ነው ንብረትነቱ ወፍጮ ቤቱ እንዳልኩ ነው የቤተሰቦቿ እኮ የሷ ቤተሰቦች ማለት እኮ አሁን እንደነገርኩ ከሆነ እኔና እሷ በደም እንገናኛለን እንዛመዳለን ገባሃል የሷ አክስት ማለት የኔ እናት ማለት ነች የኔ እናት ማለት ደግሞ የሷ አክስት ነች በእህትማማቾች ነው የተወለድነው እኔና እሷ እና በጣም ግራ የሚያጋባ ነገር ነው እየሰማሁ ያሉት ነገር በተቀላለ እና ወፍጮ ቤት እንደዚህ በደም ምናምን ማለት ምክንያቱ ምንድነው ይሄን የሚያደርጉበት ምክንያቱ እኔም አላውቀውም ነበር ያለው አሁን ነው ሁሉም ነገር ለምን እንደዛ እንደተደረገ እዚህ መተን ከመጣን በኋላ በቃ ሁሉም ነገር ስለኔ ቤተሰቦች ነገርያት እየተማመንን ስንሄድ ነው ስለ ብዙ ነገር ያወቅኩት ነው እሱ እንደዛ አይነት ነገር የሆነ ባይደግ ነገር የሚደረገው በቃ ከሀብት ጋር የተገናኘ ነገር ቢኖር እንጂ ሌላ ለምንም አይደለም ስም እንዳይጠፋ ምን እንዳይል ነው ያኔ ገቢ የሚያመጣ ቤት ስለነበር ነው በዛም ምክንያት ብቻ የራሳቸው ምክንያት ይኖራል እስካሁን ድረስ ትናላል ነው ከና ይቀረኛል ብዙ ማርገው ነገር አለ ለዛ ባደረሱብኝ ነገር ምክንያት እነሱን አላጋለጥኳቸውም ሙሉ ለሙሉ ገና በደንብ ይቀረኛል እና እንደዛ ከመጣም በኋላ ሁሉም ነገር ባይሆንም ነገረችኝ እኔ እንዳለ የደረስኩበት ሁሉም ነገር እንዴት ጠንቋይ ቤተሰብ እንዳላት እንዴት የተገናኙ እንደሆኑ ሁሉም ነገር ተነግራለች እውነቱ ሳይወጣ አይቀር እሷም ተነግራለች አሁን እዚህ የሞት አልጋዋ ላይ ስለሆነች እንዳታዝንላት ገና ብዙ ነገር ልታረግ አስባ ነበር ብዙ ነገር ከባድ ነው እኔ አላቅም ማለት ከዚህ በኋላ ሴትዮ የነከከኝ ነገር በጠቅላላ እውነታ ከሆነ አይደለም ለኛ ለማንም ታሰጋለች ቆይ መርዝ ምናምን ስትል የነበረው ምንድነው አንተ ምንድነው ያረካት ያው ለኔ ሰምቻታለሁ ስትንሾካሾክ ምንድነው የሰማት ምን ስታወራ እንዴት ነው ይሄ ልጅ እንትን ብዬ ብዙ ነገር ትፈልጋለች ካንተ እና ብዙ ነገሮች ስታዘጋጅ አይቻት ነበር እና ስለምን እንደሆነ አልገባኝም ነበር መጀመሪያ ከዛ በኋላ ነው በስልክ ስታወራ የሰማሁት ተደብቃ እና ምግብ ላይ ነው የሚጨመረው ወይ ምን ስትል ሰማሁት ምግቡ ላይ ልጨምርበት ወይ ከዛ በኋላስ ምን ያደርገዋል መድኃኒት አለ ወይ ሚሊዮን ነገሮች እየሰማሁት ነበር እየተከታተልኳት ነበር እና እሷ እንዴት እንደዚህ ሌላ ሰው ላይ እንዴት እንደዚህ ታደርጋለች በራሷ ወዳድነት ብዬ ይሄ ራሷ መክፈል ያለባት ዋጋ ነው ብዬ ምግቧ ላይ ጨመርኩት የራሷ ምግብ ላይ ሞታስ ቢሆን ገና ሞታስ ቢሆን ንገረኝ እስኪ ገና ከሞተም በላይ ትሆናለች አሁን እዚህ ተኝታ ምናምን ገና የመጀመሪያው ነው እንደዚህ ገና ብዙ የምትከፍለው ዋጋ አለ ብዙ የምን ዋጋ ብዙ ሰዎች ላይ ያደረሰችው በደል ጥፋት አለ እኮ ታዲያ ወይ ሞት ወይ አንተ አይደለም የምትወስነው ህግ ነው የሚወስነው መታሰር ሲኖርባት ወደ ምትሰረበት ቦታ እንወስዳለን የፍርድ ሂደቱን ተከትለን እናሳስራታለን ግለሰብ
ገባ በዚህ ምክንያት ሰውም ልታረም ሰው ልቀጣ የምትችለው እንጂ ገደልካት ምን ተጠቀማለህ እዚህ ያለው ነገር ብታረጋት አካሏን ብታጎል ብትመታት ብትደብድባት ምንም የምትጠቀመው ነገር የለም ገባ እሷ ሞታ ነበር ሰላም የሚገኝ ሰማኛለህ ይኸውልህ እሷ ምን ነገርኩ መቅጣት የምትችለው መሞተ ብትሞት ምንም አትጎዳንም እቺ ሴትዮ ገባ አይደል ብትሞት እኮ ምናልባት እነዚህ ያልካቸው ነገሮች ሊፈርሱ ይችላሉ አንተ ላይ ደረሰብህ ነገር በቃ አንተም ደስተኛ ልትሆን ትችላለህ በቃ እንዲህ አርጋብኝ ነበር ይሄው ሞተች እጇን አገኘች ትላለህ እኔም ልል እችላለሁ ግን ደግሞ ይሄ አይደለም መፍትሄው ገባ አንተ ፍቅረኛዋ ነኝ ብለህ ነው የመጣኸው እዚህ አይደል እኔ መጀመሪያ ተደባደብን ብዙ ነገር ተፈጠረ ተወጋይ ሞከርክ ምንም አላልኩም የኃይል እርምጃ መውሰድ አቅቶኝ አይደለም ስትመጣም አንተን እዚህ ጋር ደብድበን አካልን አጉድለን ማስቀመጥ እንችላለን አይታችኋል ከጀርማ ያሉት እነሱን ተዋቸው እኔ በቃል እኔ እሷን ስንት ነገር አምኛት ነበር እዛ ያን ሁሉ የሚፈጠረውን ያን ሁሉ ቆሻሻ ነገር ያሳየኋት የነገርኳት ግን እሷ እዚህ መታ ሌላ ነገር መደባበቅ እንትን ማለች ሌላ ሚስጥር ሌላ ነገር ውስጥ መግባት ጀመረች የሁሉ የሚፈጠረው ጠንቋይ ምን እያለች የምታወራው ነገር አሁን ወግቼ ቢሆንስ እሱን እኮ አልኩ በቃ እዚህ ጋር ስትመጣም እኔ ነገርኩ ብዙ ነገሮች ሊፈጠሩ ይችላሉ ነበር ብዙ ነገሮች ልንሳሳት አንተም ልትሳሳት ትችላለህ እኔም ልትሳሳት እችላለሁ ገባካ ብዙ ነገሮች ሊፈጠሩ ይችላሉ ግን ይሄ ሁሉ ነገር የመጣው ምንድነው እዚህ ጋር አንተ ነገሮችን እያወቅ ዝም በማለት ነው ገባህ እዛ ክፍለ ሀገር አየው ወፍጮ ቤት ምናምን አልካል ማጋለጥ ትችላለህ እሷ ዝም ብትል አንተ ወስደህ ለህግ አካላቶች ታጋልጣለህ ማጋለጥ ወዳለብህ ነገር ወደ ሃይማኖትም ልትሄድ ትችላለህ ገባህ አይደል እንደዚህ የባዕድ ነገሮች ሊፈቱ የሚችሉት በሃይማኖታዊ ነገር ነው እዛ ጋር ደም የፈሰሰበት ጋር አንተ በጸበል ለሃይማኖት አባቶች ብትናገር ነገሮች ሁሉ ይስተካከሉ ነበር አንተ ግን ምን አረክ ለሷ ነገርካት እሷ ደግሞ ጭራሽ እዚህ ጉዳይ ውስጥ ያለችበት ግለሰብ ነች ምክንያቱም የጠንቋይ የሚባለው ሰው አጎቷ ነው ይሄን አታቅማር አጎቷ ነው የሱዳን ሀገር ምናምን አለ የተባለው ጠንቋይ አጎቷ ነው ገባር የአባቷ ወንድም ነው ምናምን ሰው ገባ ስለዚህ ጉዳይ ውስጥ ያለችበት ግለሰብ በምንም ታምራ ይልፈታላችሁ እንደውም ጭራሽ የባሰ እነሱ እንዲጠነቀቁ እነሱ ኃይላቸውን የሚጠቀሙት ነገር እንዲጨምሩ የምታረግ እኛና ምንበት እኔ ለምሳሌ በጥንቆላ በመናን አላምንም ለምን አላምንም ካልከኝ የራሴ ሃይማኖት አለኝ የምከተለው የራሴ ሃይማኖት አለኝ በቃ ማምነው ነገር ስላለ እዚህ ጋር ይሄ ጥንቆላው እኔ ላይ ምንም ነገር አያመጣም ብዬ እስከተቀበልኩኝ ድረስ ደግሞ ካላመንኩበት እኔ ላይ የሚያመጣው ምንም ነገር ይሄ ለምን ለቀቃችኋት እናንተ ለምን እንደኔ ለቀቃችኋት ምንድነው የምትቀባጥሩ ምንድነው የምታወራው ምንድነው ወዲሽ ምንድነው ወይኔ ምንድነው ለምን ለቀቃችኋት በቃ አስቻለኝ ምንድነው ያላስቻለኝ እኮ ውስጥሽ የደበቅሽው ነገር በቃ አላውቃለሁ አያስችልሽም የማን ልጅ ነው እንድታምኑም አልፈልግም ምንድነው ብዙ ነገር ተፈጥሯል የማታውቃቸው ነገሮች ብዙ ነገር ተፈጥሯል ምንድነው የተፈጠረው ንገሩ ያጅ ምንም አልተፈጠረም ተረጋጋና ቁጭ በል ዝም ብለህ ያልሰጡን አታውራሽ አትቀባጥር የማን ልጅ ነው ማለት ምንድነው አይ እናንተ ብዙ ነገር አውራ እኮ እኔ እነግርሃለሁ ብዙ ነገር አታውራ ደሞ እንዴት ነው ማለት ነው ስለዚህ ነገር እስካሁን ነበር አይደል መርዝ ምናምን ብለህ ንገሪኝ እንዴት ነው ቆይ አንተ ምን አድርገህ ነው ቆይ ከምን ደርሽህ ነው ንገረኝ ጭራሽ ከሱ ጋር ተጣጣላኝ ማን ነገር ብለህ ምን እንደዚህ ያን ነገር እንደተፈጠረ ልታውቂያለሽ ለምን መጣ በህይወቴ ለምን ወደኔ ቀረብክ ታውቂያለሽ ለምን ይሁሉ ነገር እንደተፈጠረ አንተ ስለኔ አትነግረኝ እኔ ስለራሴ አውቃለሁ አይ ቁጭ በይ አንቺ እንዳትሰማው እሱ ምን ነገር ምንም ነገር በፍጹም እንዳትሰማው እንዳታምነው ዋሽቶ ነው ሆን ብሎ ነው እንገጠመደኝ ነው ቆይ ምን አድርጌ ተበቀለኝ ነው ቆይ ምን አደረኩ ነገረኝ ነገር ያረክሽውን ነገር በተቀላላ ነገር አይ ምን ያደረኩት ነገር የለም እባክህ ግርሜ ሰማኝ እኔ ምንም ነገር ያለው ሁሉ ነገር ቤተሰቦችሽ የሚያደርጉትን ነገር በተቀላላ ነገር ለምን አትናገሪም አንቺ ለምን አትናገሪም ሁሉን ስቃይ ውስጥ ነኝ ያለሁት እኔ ምን ብዬ ላንተ ነው ዋሻለሁ ምን ብዬ አንተ ንግዳለሁ ሁሉ ነገር ነግሬያለሁ አሁን የማን ልጅ እንደሆነ አትነግሪኛለሽ እና
እባክህ እኔ እንደነገርኩ ነው ምንም የተለየ ነገር የለም ነገረኝ እያንዳንዱ ነገር ሰሙ እና አመንከው እኔን ማመን ያለብህ እሱ ነው አመኛለሁ እኔ እኮ ነው የምታውቀኝ ሲጀመር ማለት ነው የማን ልጅ ነው ንገሪኝ የማን ነው እንዳትነካኝ የማን ነው አይመለከትም አንቺ እንደዛ ነገር አልነበረንማ ከየት የመጣ ልጅ ነው እሱ ያንተ ጉዳይ አይደለም በቃ የኔ ጉዳይ ነው አይደል እንዴ ጀመረ አይመለከትም አንተ ነኝ ያዋረድከኝ አንተ እንደዚህ እኔ ልታጠፋኝ አልነበር ምንድነው ያዋረድኩሽ ልጅ ያስጨንቀሃል ምንድነው ያዋረድኩሽ ልትገልኝ አልነበረ ንገረኛ ጭራሽ ስለ ልጁ ተጨነቅ ይኸውልህ አሁን ብዙ ማታውቃቸው ነገሮች አሉ እዚህ ጋር የተፈጠሩ ነገሮች እኔ ጋር ከመጣሽ በኋላ በመሃል ደም ፈሷት ነበር እኔ እርግዝናም እንዳላት አላውቅም ነበር አሁን ነው በ5 ቀናት ውስጥ ነው እንግዲህ ሆዷ እንደዚህ ያበጠው እንዴት እንደዚህ ነው አሁንም በጣም እያበጠ ነው እየመጣ ያለው ቅድምም እንደዚህ አልነበረም አሁን በጣም ከፍ እያለ እየመጣ ያለውና ይሄ ነገር እርግማን ነው ያልሽው ቅድም የሆነ ነገር እያልሽ ነበር የእርግማን እርግዝና ነው ምንድነው እሱ ምን አርግሽ ነው ዛሬ አጎቷ የተባለው የጠንቋይ ተብዬ የሰጣት ነገር እንድታረግዝ የሚያደርግ ነገር ሰጥቷታል ንገሪዋ ከሆዴ ውስጥ ሰው ወይ ልጅ ሳይሆን ጥቁር ዶሮ ምን አዎ እንጂ ከሰው ጋር ተገናኝቼ አይደለም ይሄ ደግሞ የሆነበት ምክንያት በቃ አንተ ለኔ ለማድረግ አንተ ላለማጣት ብዬ ነበር ኦኬ አሁን ደግሞ ወደ ሱዙር እሺ በቃ መጀመሪያ ነበር ይኸውልህ የገዛ ያክስቷን ልጅ አድና ከስሯ ለማድረግ ትፈልግ ነበር ያክስቷ ልጅ ማለት ደግሞ እኔን ለማግባት ትፈልግ ነበር ምን ያህል ሴት እንደሆነች ወቀን ከዚህ ጋር ነው ፍቅርኝ ምናምን ብለ ሰው ልትገልላት ነበር ምክንያቱም ሰው ማጣት ማለት እናንተ አይገባችሁ ለብዙ አመታት በቃ ከሰው ተገልዬ ነበር አልኩ እቺ ቆመ ቀረች አታገባብ እንደዚሁ ናቀረች ምናምን ብዙ ነገር ተባልኩ ግን ወሬን የሚመጣ አንድም ሰው አልነበረም አንተ ደግሞ በመካከል ላይ ራሴን በቃ የሆነ ነገር ለማድረግ ባቀርኩበት ታይም ላይ ነበር አንተ የመጣው ይሄ ደግሞ ግሩምን እየወደድኩት ነበር አንተን የቀረብኩ ምክንያቱም ማንንም ስላልነበረኝ ግሩምን እንደማይፈልገኝ ስለማቅ እሺ ተታወቁ ነበር ይዛኔ ያን ደግሞ በቃ አገባሽ በቃ አሁን ምናምን ብለው በቃ ከሰው አፍ ለመዳን ብዬ ነበር አንተን የቀረብኩ እንጂ ወርጅ ሆይ ማፍቀሬ አልነበረ ከሰው ለመዳን እስቲ ነው እሱ ነው የቀረብሽ ነበር ግን ደግሞ በቃ እናንተ ቤተሰብ መጫወቻኝ ልቅራ ማለት ምንድነው አንዴ አክስት ልጅ ነን እንትን ትላላችሁ አሁን ፍቅረኛዎች ከዛ በኋላ ደግሞ የኔን እስካሁን ያባክሽብኝ ጊዜ አስበሽዋል ትንሽ አይደብራችሁ ምንም አልገባህም አንተ እንደምታስበው አይደለም ምንድነው ማላስበው ይኸውልህ እኔ ፍቅረኛው አይደለሁ እኔ አክስቷ ልጅ ነኝ እሷ አይምሮዋ ላይ የተፈጠረ ነገር ነው እንጂ እኔ ጋር ምንም ግንኙነት የለም ከሷ ጋር ገባ እኔ ራሴ ትዳር ተከበረ ህይወት ያለኝ ሰው ነኝ ስለነበረ ሌላ ምንም ማለት እንዴት ምን ማለት ነው ያክስትሽ ልጅ በቃ አንተ በፊት ነው የማውቀው ያክስቴ ልጅ አይደለም አንተ አታውቅም አልኩ በቃ ምንም የምታውቀው ነገር የለም እና ይሄ እርግማን ከ15 ወር በኋላ ይወለዳል ከተወለደም በኋላ ምንም ማምንሽ ነገር የለም እዚሁ ሲጣርጊ ይገልሻል ተረጋጋ አንተ እጅን አንሳ እርጉዝ ነች እኮ ምን ልታረጋት ነው ታማለች አታያትም እንዴ ታውራው ነገር እየሰማት አይደል እኮ የፈለገችውን ታውራ በቃ እዚህ ጋር ወንጀለኛ ነች ኃጢአት ሰርታለች የሰራችው ነገር አለ በቃ ነገር ግን እዚህ ጋር እሷን ገለ ምን እንደምታረጋው ነገር ያለው ቅድም እኮ እኔ እንደዚህ ከምታደርገኝ ስለግሩ የምታውቀው ነገር አለ ንገረኝ አታውቅም አይደል እሱ ማለት ብዙ ነገር ከስር እያደረገ የነበረው ነገር አታውቅም እኛን ሲያሳድረን ነበር እኔ ሁሉ ነገር ትችግኝ ከሱ ጋር ደግሞ ስጥር ነበር እኛም ቤተሰቦቻችን ለመግዳት ሁሉ ንብረት ወስዶ በቃ ራሱን ብቻ ሊያኖር እየፈለገ የነበረ ሰው ነው ለዛም ነበር አንተ ያን ሁሉ ገንዘብ ስሰጥህ ያ ሁሉ ነገር ሳደርግልህ የነበረው
ይሄ ሁሉ ነገር እንዳይፈጠር ነበር ማለት ሳድናችሁ ነበር። ሳድናችሁ የነበረውም ደግሞ ወንጀለኞች በኃጢአት በባዕድ አምልኮ በጥንቆላ የተከበከባችሁ እኛ ከቤተሰብ ውጭ ሌላ ምንም ያደረግነው ነገር የለም። ወደኛ የመጣ ሰው ሁሉ ነገር በግልጽ ተናግረን ፈቅዶና ወዶ ነው የሚያደርገው። ጥንቆላውን ምኑን እኛ አስገድደን ያደረግነው ግን ከገቡ በኋላ ሱዳን ሀገር ድረስ ተጉዘሽ እኔ ላይ መድኃኒት ስታሰሪ የነበረው አንቺ መልካም ሰው ሆነሽ ሁሉ ገንዘብ አንተ ብቻ ልትጠቀምበት ነበር። ይሄ ደግሞ ከአያት የተወረሰው ውርስ ነው። አንተ ጥረግ ቤተሰብ ያወርሳል እንጂ እኔ ካላወረሳችሁኝ ብዬ ሌላ ነገር ውስጥ ኢቭን ስለ ውርሱም አላውቅም። ገባሽ? ምክንያቱም እኔ ቤተሰብ አልባ ነበርኩኝ። እያደግ ስትመጣ ትልቅ ደረጃ ላይ ስትደርስ ሁሉ ነገር ማሳደድ አይቀርም ነበር። ያም እንደፈራው ደግሞ ጀምረህ ነበር ሁሉ ነገር ለማሳደድ ሁሉ ነገር ስናቀብ ነው ሁሉ ነገሮች ለማስተካከል እየጣርን የነበረው። ግን በቃ አንተ እኔ አይደለም ጥፋተኛው ግሩም ነው። ሰማኛለህ? ምን አደረግስ? ምን አደረገ? ያ ሁሉ ነገር ሲያደርግ የነበረው እኮ እኛን እያጠመር ነበር። እኛን ሁሉ ነገር ሊያስወጣን ነበር እያልኩ ነው። እኛን ሊያሳስረን፣ እኛ ወንጀለኛ አድርጎ በቃ ራሱን ያስገባው ራሱን እኛ ህይወት ውስጥ። እኛ መጀመሪያ ምንም ያደረግነው ነገር አልነበረም። ይሰማኝ ነው አይደል? አንተ እንዴት እንደዚህ አይነት ነገር ታስባለህ? ይኸውልህ እኔ ምንም ማያስበው ነገር የለም። በቃ እቺ ልጅ አላቃት ገባ። የመጣችበትን መንገድ ታውቃለህ አንተ ራስህ። ምክንያቱም የገዛ ሰራተኛዋ ነግራለች። እዚህ ቤት የመጣበትን ምክንያት ታውቃለህ። እኔ ልታጠቃ ስትል ነው ያስኳት። ገባህ? በጥቁር ዶሮ አርገው እኔን ሊገሉኝ ሊያስገድሉኝ